ምቹ ሁኔታ ተፈጥሮለት እንደዚህ ጠንከር ብሎ እንዲቆይ ያደረገው ማን ነው ከተባለ ከየትም አይደለም። አንድ ቀኝ የውስጥ አርበኛ የሚባል አደረጃጀት አለ። ቀኝ የውስጥ አርበኛ የሚባለው አደረጃጀት ማለት በመንግስት መዋቅር ውስጥ ሆኖ መረጃ በመስጠት ሎጂስቲክ በማቀበል ክፍፍል በመፍጠር መንግስትን የሚያዳክም አካል የመንግስት ሰራተኛ በወረዳ በዞን በብዛት ዞንና ወረዳ ላይ ነው የሚታየው። እኔም ማውቀው ማለት ነው። እስካሁን ክልልና ፌደራል ላይ የማውቀው ነገር የለም። እና ምን ለማለት ፈልጌ ነው፣ ይሄ ማህበረሰብ እኔ ስብሰባ እንዳለ አላወኩም፣ የህዝብ መድረክ እንዳለ እኔ አላወኩም። ትናንትና ነው ያወኩት። የሆነ ቦታ ላይ ቡና እየጠጣው ነበርና ነገ እኮ ትላልቅ አመራሮች የሚገኙበት የህዝብ መድረክ አለ እና እነከሌ የሚባሉ አመራሮች ስማቸውን ባለፈው የሆነ ነገር ስለተባለ አደራ ብለዋል፣ ስለኛ መልካም ነገር ተናገሩልን ተብሏልና እንዳያፍሩ እነዚህን ሰዎች ጥሩ ነገር ተናግረን ማለፍ አለብን ይላል። ቡና ቤት ሰዎች እንትን ብለው ማለት ነው። በአጋጣሚ በቦታው ነበር። እንደዚህ አይነት የመንግስት አመራር ሆኖ ስሜን በመልካም ነገር አንሱልኝ መድረክ አለ ብሎ መናገር ምን እየሰራ እንደሆነ ይሄ ሰውዬ ያውቃል ማለት ነው። መልካም የሰሩ ሰዎች ስለኔ አንድነት ተናገር ብለው ይናገራሉ ብዬ አላምንም። ችግር ያለበት ሰው ነው እንደዚህ የሚል። በስም ጥራ ከተባለ መጥራት ይቻላል። እነማን ናቸው ከተባለ እዚህ ውስጥ ስላሉ ሊናገሩም ስለሚችሉ በስም መጥራት ይችላሉ። ሊናገሩ የሚፈልጉትን ተመዝግበው ተሰጥቷል። ለምን የሰሩት ስራ ሊያስጠይቅ ይችላል። ሁለተኛ ህዝብ ላይ መነሳት የለበትም። ባለፈው እንደው እንዳጋጣሚ ሆኖ እዚህ ዞን ላይ ብዙ ችግሮች ተፈጥረዋል። በጫካውም በዚህም ሆኖ ግራ ሲገባው የኖረ ህዝብ ብዙ ተበድሏልና ክቡር ጀነራል መላኩ አንድ አጥፋት ያጠፉ ሰዎችን ከያዙ በኋላ ወደ ህዝቡ አቅርበው ነበርና ህዝቡ ስሜቱን ተናግሯል። በወቅቱ እንደዚህ አይነት ጥፋቶች ያጠፋ ካለ ያለ ገንዘብ ይበላኝ ነኝ ያል ገንዘብ በላኝ ሌላ ስራ አለው እንደዚህ እዛ ጋር ሐሳብ የተናገሩ ሰዎች ዛሬ እንዳገቡ ተብሎ አልገቡም። ይናገራሉ የተባሉ ሰዎች ሽማግሌ ተልኮባቸዋል። ምናልባት ከኔ ፊት የመጣ የለም ስለማለት ታውቅ ይሆናል። እና ለምን የምናገረው እንደዚህ እንደ ምዕራብ ጎጃም እንደ ሀገር ይህ ጽንፈኛ ከራሴ ጀምሮ የነበርኩበት ነው። እንደ ሀገር ኢትዮጵያን ለማዋረድ ቃል ተቀብሎ አሁን ባለው ሁኔታ ግን ሀገር ማዋረድ ባይችልም ክልላችን ያዋረደበት ሁኔታ ተፈጥሯል። የሚታይ ሀቅ ነው። እንዴት ከተባለ ደጋፊው ማን ነው ከተባለ ምንም መሸፋፈን አያስፈልገውም። እኔ የኦርቶዶክስ ሃይማኖት ተከታይ ነኝ። እኔ እንስሳ አባት አለኝ። የሃይማኖት አባቴን አከብራለሁ። የመጀመሪያው ደጋፊ የሃይማኖት አባት ነው። ሲደግፈን ሲያበረታታን የቆየ እንዴት ከተባለ አንድ ካህን እኮ የንስሐ ልጁን በዚህ ውጊያ ከሞት ንስሐ አያስፈልግም፣ ንስሐ ገብታል፣ በዚህ ውጊያ ከሞት አንተ መንግስተ ሰማያትን ትወርሳለህ እየተባለ የሚሰበክበት ሁኔታ ነው ያለ አባሉ። ይህ ሀቅ ነው መታወቅ ያለበት። እንደ ምዕራብ ጎጃም ሀገረ ስብከት የሃይማኖት አባቶች፣ ሀገረ ስብከት ትላልቅ አመራሮች አይዟችሁ በርቱ ብላችሁናል፣ ደግፋችሁናል። እከሌ አልልም እንዲመከሩ ግን ከዚህ ጉዳይ ግን ወደ ኋላ እንድትመለሱ እንድታስቡበት ለማለት ተፈልጎ ነው። እነማን አሉ ከተባለ ቀኑን የደገፋችሁብን ቀን ያስተማራችሁብን ቀን ፋኖ ማለት የመጽሐፍ ቅዱስ ቃል ነው። አዎ ቃሉማ ሊሆን ይችላል። እየተከተለ ያለው ኃይል ግን እውነት የመጽሐፍ ቅዱስ ቃል ጠብቆ ነው ወይ? ስምማ ኃይለ ሚካኤል የሚባል አለ፣ ሳምሶን የሚባል አለ፣ እስጢፋኖስ የሚባል ጽንፈኛም እኮ አለ። የእነሱን ተግባር ይወክላሉ ነው። የመጽሐፍ ቅዱስ ቃል ነው አይደለም የሚለው አይደለም። እኔ እንትን እያለኛል አይዟችሁ በርቱ ነው። በጣም የሚያሳፍር ማለት ነው። የሃይማኖት አባት ከሆነ ቦታ ላይ ሲንቀሳቀስ በራሱ ፍቃድ አግቱኝና ገንዘብ ከሀገረ ስብከቱ ይወጣል። ዝም ብዬ በደግፋችሁ እንኳ ተጠያቂ ሆናለሁ፣ የመንግስት አካል ይጠይቀኛል፣ መከላከያ ይጠይቀኛል ተብሎ እኮ አንድ የሃይማኖት አባት ሆን ብሎ እስረኛ መስሎ እኮ 800 ሺህ ብር እኮ ለጽንፈኛው ሰጥቶ የወጣ የሃይማኖት አባት ያለበት ማን ነው? ምዕራብ ጎጃም ሀገረ ስብከት። በጣም ከሚያሳፍሩ ማለት ነው። 2017 መስከረም 23 እና 24 እዚህ ከተማ ላይ የነበረውን ውጊያ ታውቃላችሁ። በሌላ መንገድ ስመጣ በጽንፈኛው አቅም አይደለም ያ ውጊያ የተካሄደው። እንድናገረው ፈልጌ አይደለም፣ ቀጣይ እንዳይኖር ስለምፈልግ ነው። ያ ውጊያ ሲካሄድ እኮ መረጃው ከዚህ ነው፣ ከዞን ነው። ሞርተር ተማርኳል በወቅቱ
ሻለቃ ወይ 100 አለቃ ይመስለኛል የመከላከያ አባል ነው። ይህን ሞርተር ይዘህ ከተማረክ እስካባለህ 5 ሚሊዮን ብር ተቀብለህ ወደ ሀገር ትሸኛለህ ተብሎ ያ ሞኝ ሆኖ እስከ ሞርተሩ ተማረከ። ዛሬ ታስሮ 2 ሚሊዮን ብር ካከፈል አትለቀቅም ተብሎ እስር ቤት ነው ያለው። ይህን የሚያደርግ ማን ነው? አቀራራቢ ማን ነው? የመንግስት አካል ነው። ቀኝ ውስጥ አርበኛ የሚባለው ማለት ነው። አየሁት ሰለችኝ። ሀገርን ብዝብዝ አረግ ነው፣ ወገን አዋረድ ነው። እኔ መጣሁ። መሞት ካለብኝ የመንግስት አካል ይግደለኝ፣ ህዝብን ይቅርታ መጠየቅ አለብኝ ብዬ መጣሁ። የመጣው ወደ ምዕራብ ጎጃም አይደለም፣ እዚህ ውስጥ ያለውን ችግር ስለማቀ ነው። ልምጣ ብለም የሚቀበለኝ አካል አልነበረም። ብዙ ጊዜ ከመከላከያ አመራር ጋር አልገናኝም። በሰሜን ጎጃም በኩል ነው የ59ኛ ክፍለ ጦር አዛዥ ተቀበለኝ። ባህር ዳር ነው የሄድኩት። ወደዚህ የመጣው ቀጠኔ ነው፣ ዞኔ ነው፣ ማህበረሰብ ይዘን ያለው ወገኔ ይዘን ነው፣ ለመኖር መጥቻለሁ። ሌላ ጉዳይ አይደለም የመጣው። በአጋጣሚ ግን ስመጣ የመጣውበት ዓላማ እድሜ ካለ ግን ይህን ማህበረሰብ መካስ አለብኝ ብዬ ነው እኔ እንደራሴ የመጣሁት በማውቀው ልክ ማለት ነው። ይህን ስመጣ ደግሞ ምቹ ሁኔታ አልተፈጠረም ነበር። እንዳልሰራ ግፊት የሚያደርጉ ሰዎች ነበሩ። እነማን? ቀኝ ውስጥ አርበኛ ናቸው። እንደገባውኝ 1 ሚሊዮን ብር ሽልማት እናደርግልና ከክልሉ ውጣ ነው የተባልኩት። እኔ ምን ሰርቼ ነው 1 ሚሊዮን ብር የምሸለም? የኔ ስራ እኮ በህግ የሚያስጠይቅ ስራ ነው ስራ የቆየሁት እንጂ የሚያሸልም አንድ ስራ አልሰራም። ለምን ብዬ ስጠይቅ ምናልባት ፋና ላይ ቲቪ ላይ ምናምን እንደዚህ አይተናል እንደዚህ ስላጋለጥ እኔ እንደ ምዕራብ ጎጃም ማለት ነው ጽንፈኛ የሰው ኃይሉ ሙሉ እጄ ላይ ያለ ሁሉ ነገር ሙሉ የተደበቀ ምንም ነገር የለም። እዚህ ውስጥ ምን አይነት ሁኔታ ይሰራል አውቀዋለሁ። ከነዘመነ ከነማሚያ ተልቆ ይዞ ነው የመጣ። ዘመነን እኮ ነው ያውቀዋለሁ ከእናንተ ከምትሉ በላይ ምን ሁዬ ጥየው መጣው። የዘመነን ጉድ እኮ ቆይ እነግራችኋለሁ እኮ ከእንደዚህ አይነት ሰው ጋር ተልቆ ይዤ አልመጣም። በዚህ እያፈርኩ ግን ጄኔራሉ ከጫካ በመጡ ሰዎች ተጠልፎ እንደዚህ ሊያደርገን ነውና ብላችሁ ጄኔራሉን ገብግቡት ተብሎ ግን መልእክት አይነገርም። አንድ የዞን አመራር ነኝ ከሚል አካል ችግር ካለብህ አለብህ ወይ አስተካክል። እንደመጣውኝ እኮ እዚህ ምዕራብ ጎጃም ላይ እንደመጣው 4 አመራሮች ማለት ነው የወረዳም የዞንም እንኳን አንተ መጣ እውነት መስሎን በመረጃ እያገዝን ነበር። ስለኛ እንዳትናገር አንተም ወደዚህ ሐሳብ ከቀየር ከኛም ሐሳብ ቀይረን መንግስትን እንከሳለን እናገለግላለን ለህዝብ እንታመናለን አሉኝ። ቃል ገባል። እነዚያ ሰዎች አሁን በመልካም ሁኔታ እየሄዱ ነው። እንደምታዩት ጽንፈኛ በየቦታው በግሩፕ እየመጣ ነው። ድሽቃውን ብሬኑን ይዞ አመራር እየመጣ ነው። ምዕራብ ጎጃም ለምን አይመጣም? አመራሩ እነማን ጋር እንደሚደዋወል ያውቀዋል። መከላከያን አምኖ እንዳይመጣም እኮ ይዞ መከላከያን አምኖ የሚመጣው መቼ ነው? መከላከያ የሆነ ነገር ሲሆን ነገ እንደሚነሳ እየተነገረ ነው። ቀሪ ዘመድ ግን እዚሁ ነው። እዚሁ ያለ አመራር ነው። ዛሬም የሚነገረው ፕሮፓጋንዳ ትሰማላችሁ። በተሳስ ወጥቶ የሚሄድ ነው መከላከያ ወይ ከዛ በኋላ የት ይገባላችሁ ነው የሚባለው። መከላከያማ እስከ መቼ መከላከያ ጥገኛ ሆነን እንኖራለን? እኛ ይህን ጽንፈኛ ተደራጅተን እኛ መታገል ካልቻለን መከላከያማ ይሄዳል። ሁልጊዜ ሌባ ነው እንዴ ተከትሎ እንትን ሲል በሀገር ችግር የሆነ ችግር ከመጣ መከላከያ እዚህ ይኖራል እንዴ? ይሄዳል እኮ አቅም ግን አለው። ከዚህም ይሁን ከዚያም መስራት ይችላል። በዚያ አምናለሁ። የውስጥ አርበኛ ነኝ ብለህ በመረጃ በተለያየ ነገር የሚደገፈው ይቁም። እኔ አንድ ደስ የሚለኝ እንኳን ገብቻለሁ ነው የምልህ። በመግባት ያልቆጭም አይቼዋለሁ። የሚናፍቀኝ ነገር የለማ አይቼዋለሁ። እናንተ የቀኝ ውስጥ አርበኛ መረጃ የምትሰጡ እኮ ቻሌ ዘመን የሚባል አለ። እናቱን በ3 ጥይት ደብድቦ የገደላት የክፍለ ጦር አመራር ነው አላው። ለዛ ነው መረጃ የምትሰጡ። እናቱን የገደለ ማለት ነው። የገደለበት ምክንያት እንዴት እንደሆነ ታውቃላችሁ? እናቱ ራቤ ጠማይ ብላ እየለመነች ነው የምትበላ። 50 ሺህ ብር እንችላታል በቦታው ስለነበሩ እንዳትለምኝ የኔ እናትማ መለመን የለብሽም እንዳትለምኝ አላት። አይ ልጄ ይህን ገንዘብ ስታመጣው እኮ ህዝብ እያስለቀስክ ነው። ከድሃዎችና ከእኔ የቢጤ ያመጣውን ገንዘብማ እኔ አልበላም እኔ እየለመንኩ እበላለሁ ስትለው በዚህ ቃል ነው ደብድቦ ይገድላት። እናንተ በሌላ መንገድ ልትስሉ ትችላላችሁ። ይህ ሰውዬ ይጠየቅ እየተባለ ነው፣ አልተጠየቀም። ታዲያ እንደ ዞን አመራር የወረዳ አመራር የመንግስት አካል ህዝብ ያመነው እንዴት ለእነዚህ ሰዎች ተላላኪ ይሆናል ነው የኔ ጥያቄ። እዚህ አጉት ላይ አታስታውሱም እንዴ? 2 ልጆቹን የካህን ልጆች ደፈረ። ለምን ብሎ ሲጠይቅ እኮ ለምሽት ዋስትና አለ ወይ ብሎ ምሽቱን ጥለዋል እኮ። ከምሽቱ ገላ ላይ እኮ መስቀል እየጣለ የለመነ አባት እኮ ነው ያለ። እና እናንተ የሃይማኖት አባቶች ለእነዚህ ሰዎች መረጃ የምትሆኑ ደጋፊ የምትሆኑ በዚህ ልክ እያወረዷቸው አይደል እንዴ? ምናልባት እናንተ ከተማ ስለተቀመጣችሁ ነው እንጂ ስለናንተ ልጅ ስለናንተ ባለቤት ዋስትና ትወስዳላችሁ እንዴ? አትወስዱም እኮ። ቋሪት ወረዳ ጨጎዴ ሀና ቤተ ክርስቲያን ውስጥ ጽላት ስንክሳር መጽሐፍ ሊሸጡ ሲመጡ እኔ አይደል እንዴ ያስኳቸው? ተፈሪ የሚባል ታውቆ እኮ ነው የአማራ ክልል ሚሊሻ ጽሕፈት ቤት ምናምን ላይ የሚሰራ ነበረ። የሱ ወንድም ነው ይዞት የመጣ ከአረብ ነው ደላላ የመጣው። እኔ በቁጥጥር ስር አውየው ነበር። ጽላት ሊሸጥ ማለት ነው ታቦት ሊሸጥ ስንክሳር መጽሐፍ ሊሸጥ
ፍትሐ ነገሥት መጽሐፍ ሊሸጥ ያዝ ነው። ያን በሚዲያ ተናግሬ ነበር። ለምን እንደዚህ ስላለ ያለኝ ካን አለ የዞን አመራር አለ መናገር አልነበረብም። ሊሸጥ የመጣው ራሱ ለራሱ ጥቅም ነበር። ሲጠየቅ ግን ለትግል ልናውለው ነው። ታወት እየተሸጠ ነው እንዴ? ታግለህ መሳሪያ ገዝተህ ሀገር የሚገነባው? እንዲሁ ለእነዚህ ሰዎች መረጃ መሆን ያስፈልጋሉ ወይ ነው? መረጃማ እኔ ነበርኩኝ እኮ መስሎኝ ሂጄበታለሁ ረጅም መንገድ። አሁን የምዕራብ ጎጃም ዞን ጽንፈኛ ይፍረስ? አዎ ይፈርሳል፣ ሳይወድ በግዱ። የሚፈርስበት መንገድ ግን እዚህ ያለ የዞን አመራር የወረዳ አመራር በየደረጃው ያለ አካል ወንድሙ ጽንፈኛ ነው፣ የእህቱ ልጅ ጽንፈኛ ነው፣ የአክስት ያጎቱ ልጅ ጽንፈኛ ነው፣ አይዞ በርታ እያለ የጫማ መግዣ ይልክለታል፣ ስልክ ገዝቶ ይልክለታል፣ ካርድ ይፍቅለታል። አራበውም አልጠማውም አልቸገረውም። ምን ሊያርግ ይመጣል? ና ወንድሜ ተሳስተሃል ማትለው አምጣ ቢባል የዞን አመራር 5 እስከ 10 ማምጣት ይችላል። በማውቀው ልክ ማምጣት አልፈልግም። እንስተካከል ነው። ህዝባችን እየተጎዳ ነው። ማዳበሪያ የሚገዛበት ብር መንገድ ላይ ቀርቶበታል። በድጋሚ የምናገረው አርሶ አደሩ እያለቀሰ ነው። 3 ዓመት ተሸከመ። በክረምት እኮ ጠላ የማይቦጭበት ቤት አለ እኮ። የችግር ወቅት ነው ክረምት አይደለ? የጽንፈኛ እኮ ከአንድ አርሶ አደሩ ገብቶ ለምን ጠላ አልበጠበጥሽም ብሎ አርሶ አደር ሚስት የሚደባደብ ኃይል እኮ ነው ያለ። 3 ዓመት ተሸከመ። እስከ መቼ ነው ተሸክሞ የሚያበላ የሚያጠጣ? ለምን ኑ አንላቸውም? ለምን አይመጡም? መጣ ሁኔ ምን ሆኖ ምን የተቀነሰ? ምናልባት እንደዚህ በምናገረው እውነት ልጎዳ ካልቻሉ በቀር። ስለ ሚዲያ አንድ ነገር ልንገራችሁ። 3000 ሰው አለ የተደራጀ የሚዲያ እንትን ማለት ነው። 3000 5 ፌክ አካውንት አለው ፌስቡክ። ልታውቁት የሚገባ እናንተ መልካም ነገር ስትናገሩ 3000 ሲባዛ በ5 ፌክ አካውንት ከራሱ ጋር 6 አካውንት አለው ማለት ነው። የፌስቡክ አካውንት 18000 ነው አይደለም የሚሆነው? ላይክ ሸሩ ኮሜንቱ የሚሰድቡ የነዛ ሰው ነው፣ የብዙ ሰው እንዳይመስላችሁ። አንድ ሰው 6 ጊዜ ነው የሚሰድባቸው። የተደራጀ ኃይል አለ በሚዲያው። ሰሞኑን አላያችሁም እንዴ? እኔን እኮ እንግዲህ እናንተ የምትከተሉት እዚህ ላይክ ሸር የምታደርጉ በፌክ አካውንት እና ሳየ ደርቤን ታውቃለህ፣ መረጃችን ታውቁታላችሁ። ብልጽግና ከተጠቀመበት በኋላ እረሽኖታል ተብሎ ቤተሰቡ ሚዲያ ላይ ወጥቶ ቤተሰቦቼ አዘን ላይ ተቀመጡ ተብሎ ተይዟል። ሚዲያው ማመን ከፈልጋቸው እኔ ሙቻለሁ እንዴ? አብራችሁ አይደል ያለው? ሚዲያው ሙቷል እያለ ነው፣ ተረሽኗል እያለ ነው የሚወራው ቤተሰቡ። ይሄ ነው ሚዲያው። የምትከተሉት ሚዲያ ይሄ ነው። አየር ላይ የምታዩት ነገር ይሄ ነው። ምርኮኛማ እኔም እኮ የመከላከያ ልብስ አልብሰን የራሳችን ወንድም ሰብስበን ማርከናል ብለናል። እና በጥቅሉ ወንድሞቻችን ለመምጣት አፋፍ ላይ ናቸው። እንዳይመጡ ያደረገ ያለ የውስጥ አርበኛ ቀኘ ተብሎ የተሰየመውና የሃይማኖት አባቶቹን እንደኛ ማህበረሰብ የሃይማኖት አባት በጣም እናከብራለን። ገደል ግቡ ካለ ገደል መግባት የምንችል ሰዎች ነን። የሃይማኖት አባቶች ስራ እየሰሩ አይደለም። የሀገር ሽማግሌዎችን በተመሳሳይ ከኛ ጋር እኮ ዋሸራና ጉት ላይ ሪፎርም ሲሰራ አብሮ የነበረ አንድ አባት በጣም ከሚያሳዝነው ማለት ነው አይዟችሁ በርቱ እያለ ሳፖርት የሚያደርግ የነበረው አባት እኔ ባለፈው እዚች ጋር በር ላይ ቁም ያለውና ወደ ውስጥ እየገባ ነው። አይ ተመስገን ሰውዬ እሱን ተመለሰ ማለት ነው ምናምን ስል ሚስተር ከሌ እየገባ ነውና እንደው እንደዚህ ነው አቀባበል አድርጉለት ነው ያልሁኝ። የሆነ አካል ላይ ደውዬ አይ እሱ እኮ የሀገር ሽማግሌ ነው። እንደዚህ አይነት በሁለት ቢላ መብላት ጥሩ ነው ወይ ነው? እየሞታ ያለው ማን ነው? ከእንደዚህ ነገር ካልወጣን ምዕራብ ጎጃም ሰላም ይሆናል። ሰላምማ መሆን ይሆናል፣ በግዱ ይሆናል። ግን ሰው ሳይሞት ሰላም ማድረግ እየቻልን ለምን ጦት ተቆረጠችና እንደዚህ አድርጎ መንግስት መከላከያ ገደላት የተባለችቱን ሴት እኮ ሚዲያ ላይ ጥሩ አይነት ስኬት ነውና ቀጣይ ደግሞ በአካባቢያችሁ ከተሰዋ ብልቱን ቁረጡና በቪዲዮ የተደገፈ መረጃ ስጡን እኮ ነው የተባሉ እና አጉት ላይ ብልቱን አልሰለቡትም ነበር እንዴ? ሲነቃ ሚዲያ ላይ ሳይወጡት ቀሩ እንጂ ጨካኝ አይደለም አትበል እንጂ ተው። በጣም ተጨካክነን እና እንደዚህ ከሚያደርግ እጅ አልቆረጠም። እጅ ከቆረጠ ጡት አይቆርጥም ብለህ ታስባለህ? ብልት ከቆረጠ ሌላ ምን ማድረግ የሚከብድ ነገር አለ? እና ለነዚህ ሰዎች መረጃ መስጠት መደገፍ ተገቢ ነው። ህሌናስ እንደው መንግስት ምንም እንዴት አይነት ህሌና ነው የሚቀበለው ነው? እኛ እንደ ክልል አዋርደነዋል። እኔ ይቅርታ አድርጉልኝ እንጂ ከትግራይና ከጋምቤላ ውጭ የማላውቀው የኢትዮጵያ ክልል የለም። አውቀዋለሁ ሁሉንም። ያለን ምዕራብ ጎጃም የዞኑ ዋና ከተማ ላይ ነው። እኔ ምዕራብ ጎጃምን የማወዳድረው ከሌላ ሀገር ከወረዳ ወይ ከቀበሌ ጋር ነው።
ሶማሌ ክልል ረጅም ጊዜ ቆይቻለሁ። በረሃ ነው፣ ምንም ይበቅልበት የለም። ዛሬ ግን በረሃው አረንጓዴ ነው። ከተሞቹ የቀበሌ ከተማ ከፍኖተ ሰላም በላይ ናቸው። ለልማት ብንሮጥ በጣም ተገቢ ነው። መጀመሪያ ግን ሰላም ላይ እንጠንክር፣ ወንድሞቻችን እናምጣቸው። የማይመጣ ዱርዬ ወንበዴ አለ። ሰው ገሎ ደፍሮ ዘርፎ የታሰረ 25 ዓመት 22 ዓመት 18 ዓመት በላይ የተወሰነበት 7 ዓመት እንዳጋጣሚ ሆኖ ከዘመነ ጋር ታስሮሳል። ተገናኝተው ወጣው የዛ አመራር የክፍለ ጦር አመራር የሆኑት እስር ቤት ስለተዋወቁ እኮ ነው። 22 ዓመት ተወስኖበት እኮ በአራተኛ ቀኑ ማረሚያ ቤት ተሰብሮ ወጥቷል። ይሄን ሰውዬና ብትለው አይመጣም። ይሄን ነው ልንታገለው የሚገባ ነው። ከዘመነ ካሴ ጋር የታሰረ በሙሉ ማለት ነው ጠይቁ። ክፍለ ጦር አመራር ነው፣ እዛ አመራር ነው። እስር ቤት ስለተዋወቀ እኮ ነው። ሌላ ነገር እኮ የለም። እና ገድሎ የታሰረ ሰው ዛሬ ጫካው ነው መግደል እንዴ መስራው? ደፍሮ የታሰረ ሰው መድፈር ነው። ዘርፎ የታሰረ ሰው ዛሬ መዝረፍ ነው። ሳናውቅ ሲነዳ የነበረ ግን የሞት አለ። ሳይገባው ሞተ፣ ሳይገባው አካሉ ጎደለ። እየገባው ደግሞ ሊመጣ ሲል እንቅፋት የምንሆን ሰዎች እንስተካከል። ሰላም ውድ የኢትዮ አዲስ ዴይሊ ተመልካቾቻችን እንኳን በደህና መጣችሁ። ዛሬ የምንቃኘው ጉዳይ እጅግ በጣም ጠቃሚና ዓለም አቀፍ ትኩረት ያደረገበትን የጋዛ ክልልን በተመለከተ የሚነሳውን ሰላም ማስከበር ተልዕኮ ነው። በተለይም ደግሞ በዚህ ሰፊ ዓለም አቀፍ ጥረት ውስጥ ኢትዮጵያ ሊኖራት የሚችለውን ተሳትፎ በሰፊው እንዳስሳለን። ጉዳዩን ከአጠቃላይ ዳራ ጀምሮ ኢትዮጵያ ሊያጋጥሟት ስለሚችሉት ተግዳሮቶችና ጥቅሞች ድረስ በዝርዝር እንመለከታለን። ይህ ቪዲዮ ለ20 ደቂቃዎች ያህል የሚቆይ እንዲሆን ታስቦ የተዘጋጀ ነውና አብራችሁን እንድትቆዩ በትህትና እንጠይቃለን። የመጀመሪያውና መሰረታዊ ነጥብ በጋዛ ክልል ያለው አስከፊ ሁኔታ ከጥቂት ጊዜያት በፊት የእስራኤል ከተሞች ላይ በሐማስ ቡድን የተፈጸመውን ከፍተኛ ጥቃት ተከትሎ የእስራኤል ጦር በጋዛ ሰርጥ ላይ ያደረገው መጠነ ሰፊ ወታደራዊ ዘመቻ ለ2 ዓመታት የዘለቀ ሲሆን በዚህም ምክንያት ከፍተኛ የሆነ የሰብአዊ ቀውስና የንብረት ውድመትን አስከትሏል። በሺዎች የሚቆጠሩ ንጹሃን ዜጎች ያጡ ሲሆን በሚሊዮኖች ደግሞ ከመኖሪያ ቀያቸው ተፈናቅለዋል። የልጆችና የሴቶች ሕይወትም አደጋ ላይ የጣለ ይህ አስከፊ ጦርነት ነው። የክልሉ የረጅም ጊዜ ሰላምና መረጋጋትም በተደጋጋሚ አደጋ ላይ የወደቀበት ክልል ነው። ይህን አስከፊ ሁኔታ ለመፍታት የተለያዩ ሀገራትና ዓለም አቀፍ ተቋማት የሰላም መፍትሄዎችን ሲፈልጉ ቆይተዋል። ከእነዚህም መካከል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያቀረቡት ባለ 20 ነጥብ የሰላም እቅድ አንዱ ሲሆን ይህ እቅድ የተባበሩት መንግስታት የጸጥታው ምክር ቤትም ተቀባይነት እንዳገኘ ተገልጿል። ይህ እቅድ ከጥቅምት መጀመሪያ ጀምሮ ተግባራዊ በመሆን በጋዛ የሚካሄደው ጥቃት ጋብ ለማድረግ ታስቦ እንደነበር ለማወቅ ተችሏል። ይህ የሰላም እቅድ የጦርነት ማቆም ብቻ ሳይሆን ዘላቂ ሰላም እንዲሰፍንና በከፍተኛ ሁኔታ የወደመችውን ጋዛ መልሶ ለመገንባት ያለመም ነው። ከዚሁ እቅድ ውስጥ 15ኛ ተራ ቁጥር ላይ የተቀመጠው ሐሳብ ደግሞ እጅግ በጣም ወሳኝ ምዕራፍን ይይዛል። ይኸውም ለጋዛ ክልል የደህንነት ጥበቃ የሚያደርግ የተኩስ አቁም ስምምነቱን የሚቆጣጠርና ሰላም እንዲሰፍን የሚያግዝ ዓለም አቀፍ አረጋጊ ኃይል ኢንተርናሽናል ስታቢላይዜሽን ፎርስ ISFን ማቋቋም ነው። ይህ ኃይል አሜሪካና በዓለም አቀፍ አጋሮች አማካኝነት በአስቸኳይ በጋዛ ውስጥ እንዲሰማራ ታስቦ እንደነበርም ተመላክቷል። የዓለም አቀፉ አረጋጊ ኃይል ወይንም ደግሞ ISF ተልዕኮና ዓላማ። ስለዚህ ይህ የዓለም አቀፍ አረጋጊ ኃይል ምን አይነት ስልጣንና ኃላፊነት ይኖረዋል? በእቅዱ መሰረትስ ይህ ኃይል በርካታ ወሳኝ ተግባራትንም ያከናውናል። ከነዚህ ውስጥም የደህንነት ጥበቃ የክትትል ኃይሉ ዋና ተግባር በጋዛ ክልል የደህንነት ሁኔታን ማረጋገጥና በተኩስ አቁም ስምምነት ላይ መቆጣጠር ነው። ይህ ማለት የሰላም ስምምነቱ እንዳይጣስና የሁለቱ ወገኖች ማለትም እስራኤልና ሐማስ እንቅስቃሴዎች በቅርበት እንዲከታተሉ ማድረግን ያካትታል። ሁለተኛ፣ የፖሊስ ኃይል ማደራጀትና ስልጠና። ይህ ኃይል ከዮርዳኖስና ከግብጽ ጋር በመመካከር በጋዛ ውስጥ የሚሰማራ የፖሊስ ኃይል አባላትን የመመልመል የመመርመርና የላቀ ስልጠና የመስጠት ኃላፊነትም ይኖረዋል። ይህ የፍልስጤምን የሀገር ውስጥ የጸጥታ ኃይል በማጠናከር
የራሷን የፖሊስ አገልግሎት እንድትሰጥ ለማስቻል የታሰበ ነው። ሶስተኛ፣ የድንበር ደህንነት ከግብፅና ከእስራኤል ጋር በመሆን የድንበር አካባቢ ደህንነትን የመጠበቅ ኃላፊነትም ይኖረዋል። ይህ የጦር መሳሪያዎችንና ሕገወጥ እንቅስቃሴዎችን ወደ ክልሉ እንዳይገቡ ለመከላከል ያለመ ነው። የጋዛ ክልልን ከወታደራዊ እንቅስቃሴ ነፃ ማድረግ ዲሚሊታራይዜሽን ከዓለም አቀፉ ኃይሉ ወሳኝ ዓላማዎች አንዱ ጋዛ ሰርጥን ከማንኛውም አይነት ወታደራዊ እንቅስቃሴ ነፃ ማድረግ ነው። ይህ ማለት የሐማስና ሌሎች ታጣቂ ቡድኖችን ወታደራዊ አቅምን ማሳጣትም ማለት ነው። የሐማስ ትጥቅን ማስፈታት ይህ ነጥብ ከሁሉ አስቸጋሪና ተቀባይነት ያላገኘው የእቅዱ አንዱ ክፍል ነው። የሐማስን ትጥቅ ማስፈታት የኃይሉ ኃላፊነት እንደሚሆንም ተመላክቷል። ይህ አሁን ላይ የሐማስ አመራሮች በግልጽ እንደተቃወሙት የሚያሳይ ነው። የሰብአዊ እርዳታን አቅርቦት ማመቻቸት በጦርነቱ ምክንያት ለተጎዱ ዜጎች የሚሰጠው የሰብአዊ እርዳታ በሰላምና በተደራጀ መልኩ ተደራሽ እንዲሆን ማድረግ የዚህ ኃይል ኃላፊነት ይሆናል። በአጠቃላይ ይህ ኃይል በአሜሪካዊ ጀነራል እንዲመራ ታስቧል። ለመሰማራት የታቀደው የኃይል መጠን ወደ 10,000 የሚደርሱ ብዝሃ ዜግነት ወታደሮችን ያቀፈ ሲሆን የአሜሪካና የዓለም አቀፍ አጋሮቿ ድጋፍና ተሳትፎም ወሳኝ ነው። ዓለም አቀፉ የዲፕሎማሲ ጥረትና ተሳታፊ ሀገራት ይህ እቅዱን ለማድረግ አሜሪካ ከፍተኛ የሆነ የዲፕሎማሲ ጥረት እያደረገች ነው። ከ25 በላይ ሀገራት ተወካዮች የተሳተፉበት የህዝብ ተዋረድና ተያያዥ ጉዳዮችን ለመቅረጽ ኳታር ውስጥ ስብሰባ መካሄዱን ሮይተርስ ዘግቧል። ይህ የሚያሳየው የዚህ ተልዕኮ ስኬት ለማረጋገጥ ዓለም አቀፍ ትብብር ወሳኝ መሆኑን ነው። በተለያዩ ሀገራት ይህን ተልዕኮ ለመደገፍ ፍላጎታቸውን አሳይተዋል። ኢንዶኔዥያ ለጤናና መልሶ ግንባታ እስከ 20,000 የሚደርሱ ወታደሮቿን ለማዋጣት ፍላጎቷን ገልጻለች። ጣሊያንም ወታደሮቿን እንደምትልክ ሪፖርተሮች ያመለክታሉ። የመካከለኛው ምስራቅ ሀገራት እንደ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ ያሉ ሀገራትም የገንዘብ ድጋፍ ለማሰባሰብ ቃል ገብተዋል። ይሁን እንጂ አብዛኞቹ ሀገራት ወታደር ከመላክ ይልቅ በቁሳቁስና በአቅርቦትና በትራንስፖርት ዙሪያ ለመሳተፍ የወሰኑ ሲሆን የትጥቅ ማስፈታትና የደህንነት ስጋት የሚፈጥሩ ተግባራት ላይ ግን በቀጥታ መሳተፍን እየተቃወሙ ይገኛሉ። ይህ ዓለም አቀፍ ተልዕኮ ብዙ ተስፋ የተጣለበት ቢሆንም ከመሆኑ በፊት በርካታ ፈተናዎችና ተግዳሮቶችን ማለፍ አለበት። የስልጣን የኃላፊነት ግልጽነት ማጣት በብዙ ሀገራት ወታደሮቻቸውን ለመላክ ከመፍራታቸው ዋነኛ ምክንያቶች አንዱ የአረጋጊው ኃይል ስልጣንና ኃላፊነት ምን ያህል እንደሆነ ግልጽ አለመሆኑ ነው። ይህ ችግር ለመፍታት በዶሃው ስብሰባ ላይ ዋነኛ አጀንዳ ሆኖ ቀርቦም ነበር። የሐማስ ተቃውሞ የሐማስ አመራሮች የሙሉ ትጥቅ ማስፈታትን ሐሳብ በግልጽ ተቃውመዋል። ይህ ማለት የዓለም አቀፉ ኃይል ዓላማ የሐማስን ወታደራዊ አቅም ማሳጣት ሲሆን ይህ ደግሞ የትጥቅ ማስፈታቱ ሂደቱን እጅግ በጣም አስቸጋሪ ያደርገዋል። ሐማስ ትጥቁን ከፈታ የራሱ የፖለቲካና ወታደራዊ ኃይል ይጠፋል። ይህም ደግሞ የክልሉን የኃይል ሚዛን ይቀይራል። የደህንነት ስጋት የሐማስ ትጥቅ የማስፈታት ተልዕኮ በጋዛ ውስጥ የሚሰማሩትን ዓለም አቀፍ ወታደሮችን በቀጥታ ከሐማስ ተዋጊዎች ጋር ግጭት ውስጥ ሊያስገባቸው ይችላል። ይህ ለወታደሮቹ የሞትና የመቁሰል ስጋት ከመፍጠሩም በላይ ተሳታፊ ሀገራት የፖለቲካ ችግር ውስጥ ሊያስገባ ይችላል። ብዙ ሀገራትም ይህንን አደጋ ለመውሰድ ፈቃደኛ አይደሉም። የፖለቲካና የጂኦፖለቲካ ውስብስብነት የጋዛ ቀውስ እጅግ በጣም ውስብስብ የፖለቲካና የጂኦፖለቲካ ሁኔታዎች አሉት። የሐማስን ትጥቅ ማስፈታት የፍልስጤምን የፖለቲካ መብት፣ የእስራኤልን የደህንነት ስጋትና የክልሉ ኃይልን ሚዛን ሁሉንም በአንድ ጊዜ ማስተናገድ እጅግ ፈታኙ ጉዳይ ነው። ኢትዮጵያና የጋዛ ሰላም አስከባሪ ተልዕኮ በዚህ ዓለም አቀፍ የዲፕሎማሲያዊ ጥረት ውስጥ የኢትዮጵያ ስም መጠቀሱ ትኩረትን የሚስብ ነው። እንደ ታይምስ ኦፍ እስራኤል ዘገባ አሜሪካ የጋዛ ሰላም አስከባሪ ኃይል ውስጥ የኢትዮጵያ ወታደሮች እንድታሳትፍ ጠይቃለች። ይህ ጥያቄ የቀረበው አሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ እንደሆነ ተገልጿል። ይህ ዘገባ ምንም ይፋ ማረጋገጫ ባይሰጠውም የቅርብ ጊዜው የኢትዮ አሜሪካ ከፍተኛ ባለስልጣናት ግንኙነት ግምት ውስጥ ያስገባል። ከጥቂት ሳምንት በፊት ጠቅላይ ሚኒስትር አብይ አህመድ
ከውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ጋር በስልክ ተነጋግረዋል። ውይይታቸው የአፍሪካ ቀንድ ሰላምና ቀጠናዊ መረጋጋት ላይ ያተኮረ ነበር። በተጨማሪም የአሜሪካ ጦር ሰራዊት የአፍሪካ አዛዥ ጀነራል ዳጌቪን አንደርሰን በኢትዮጵያ ጉብኝት አድርገው ከኢትዮጵያ መከላከያ ሰራዊት ከፍተኛ ባለስልጣናት ጋርም ተወያይተው ነበር። ይህ የሚያሳየው የኢትዮጵያና አሜሪካዊ በክልላዊ የሰላም ጸጥታ ጉዳዮች ላይ በቅርበት እንደሚሰሩ ነው። ታዲያ ለምንድን ነው ኢትዮጵያ በዚህ ተልዕኮ እንድትሳተፍ የተጠየቀችው? የሰላም ማስከበር ልምድ። ኢትዮጵያ ሰፊና የረጅም ጊዜ ሰላም ማስከበር ልምድ አላት። በተባበሩት መንግስታት ድርጅት ዩኤንና የአፍሪካ ህብረት ኤዩ ስር በተለያዩ ሀገራት በላይቤሪያ፣ ኮትዲቯር፣ ደቡብ ሱዳን የሰላም አስከባሪ ኃይሎች ላይ ተሳትፋለች። ይህ ልምድ ለዚህ አይነቱ ስብስብ ተልዕኮች ጠቃሚ ሊሆን ይችላል። ጂኦፖለቲካዊ ሚና። ኢትዮጵያ በአፍሪካ ቀንድና በአፍሪካ አህጉር ቀዳሚ ከሆኑ ሀገራት አንዷ ናት። የክልሉ የሰላም መረጋጋት ጉዳይም የራሷንም ደህንነት የሚመለከት በመሆኑ በዚህ ረገድ ተሳትፎ የማድረግ ፍላጎት ሊኖራትም ይችላል። ከአሜሪካ ጋር ያለው ግንኙነት። በቅርብ የተጠናከረው የኢትዮጵያና የአሜሪካ ግንኙነት በተለይም በደህንነት ዘርፍ ያለው ትብብር ለዚህ ጥያቄ መቅረብ አንዱ ምክንያት ሊሆን ይችላል። ይሁን እንጂ ኢትዮጵያ በዚህ ተልዕኮ ውስጥ ብትሳተፍም በርካታ ጥያቄዎች ይነሳሉ። የሐሳብ ልዩነት። የሐማስ ትጥቅ ማስፈታት የሚባለው ነጥብ የኢትዮጵያን አቋም እንዴት ይነካዋል? አገር ውስጥ ተጽዕኖ። የኢትዮጵያ የውስጥ የፖለቲካና የኢኮኖሚ ሁኔታ እንደዚህ አይነት የውጭ ተልዕኮ ምን ያህል ዝግጁ ነው? የክልላዊ ተጽዕኖ። በዚህ ተልዕኮ መሳተፍ በኢትዮጵያና በጎረቤት ሀገራት መካከል ያለውን ግንኙነት እንዴት ሊለውጠው ይችላል? የጋዛ ክልል ዓለም አቀፍ አረጋጊ ኃይል የማቋቋሙን ሐሳብ በርካታ ተስፋዎች የተጣለበት ቢሆንም እጅግ በጣም ውስብስብና ፈታኝ የሆኑ የፖለቲካ የደህንነትና የጂኦፖለቲካ ጉዳዮችን የሚያካተተ ነው። የሐማስ ትጥቅ ማስፈታት የስልጣንና የኃላፊነት ግልጽነት አለመኖር እንዲሁም የደህንነት ስጋቶች ዋና እንቅፋቶች ናቸው። ኢትዮጵያ በዚህ ተልዕኮ እንድትሳተፍ ተጠይቃለች የሚለው ዘገባ ሀገሪቱ በዓለም አቀፍ የሰላም ማስከበር ተግባራት ያላትን ሚና ያሳያል። ነገር ግን የመጨረሻው ውሳኔ ምን እንደሚሆንና ይህ ውሳኔ ለኢትዮጵያም ሆነ ለክልሉ ምን አይነት እንድምታ ይኖረዋል የሚለው አሁን ላይ ግልጽ አይደለም። ውድ ተመልካቾቻችን ይህን ጉዳይ በተመለከተ የእናንተ አስተያየት ምንድን ነው? ኢትዮጵያ በጋዛ ሰላም አስከባሪ ውስጥ መሳተፍ አለባት ብላችሁ ታስባላችሁ? ወይንስ ይህ ተልዕኮ በጣም አደገኛና ውስብስብ በመሆኑ መራቅ ይኖርባታል? የዚህን ሐሳብ ትክክለኛ አተገባበር በተመለከተስ ምን ይጠብቃሉ? የእናንተ ጥልቅ አስተያየቶች ከታች ባለው የኮሜንት ክፍል እንድታካፍሉን በአክብሮት እንጠይቃለን። ይህ ቪዲዮውን ከተመቻችሁና ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ላልሰሙት ወዳጆቻችሁ ሼር በማድረግና ለተጨማሪ የትንታኔ ቪዲዮዎች ኢትዮ አዲስ ዴይሊ ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን መጫን አትርሱ። ሰላም።